አሌክስ ትዳር ነበረኝ። እሺ። እና በትዳር መሀል ልጅ ነበረኝ። ያው ፍላጎቴ የገባሁበት ትዳር ነው። ታውቃለህ? እንዴት ይሰማል? ይሰማል። አልወደድኩትም፣ ግን ያው በግድ በቤተሰብ ነው ያገባሽው? ሳትፈልጊ በቤተሰብ ነው ያገባሽው? አይደለም፣ ጠልፎኝ ነው። እሺ። ገባሁኝ። ያው የ12ኛ ክፍል ተማሪ ነበርኩኝ። ከዛሬ 5 ዓመት በፊት ማለት ነው። እሺ። ከዛ ገባሁኝ። ያው ልጠፋ ማስቤ ነበረ፣ አልተሳካልኝም። ቤተሰብም ያው ሳይፈቅድ ተቀበለ ሽምግልናውን። ሽምግልናም ያው ያለ ፍላጎት የምትገባው ትዳር ብዙም ኮንፈርት የለውም። ያው እንደገባኝ ነው በቃ። ይሰማል አሌክስ? ይሰማል። እንደገባኝ እዛ ገብቼ በ9 ወሬ ወለድኩኝ ማለት ነው። እኔ ከሱ ውጭም ወንድ አላውቅም ነበረ። ስወልድ መንታ ወለድኩኝ። አንድ ሴትና አንድ ወንድ ልጅ ወለድኩኝ። ከዛ በቃ ያው ግን በዛ በ9 ወር መሀል የሆነ እርግዝናውን ሁላ ላወርድ ብዬ መድኃኒትን ወስጃለሁ። ከቤት አልወጣም፣ ግን ጎረቤት አለች በቃ ይህም መድኃኒት አምጪልኝ ምናምን ብዬ አልወረዱም። እግዚአብሔር አልፈቀደም፣ ፈቅዶ ስላልሆነ ከዛ ይጨቀጭቀኛል። ወደ ውጭ መውጣት አልችል፣ ገበያ አልሄድ። በቃ በጣም ነው የሚጨቀጭቀኝ። ወጥቼ ከቤተሰብ ጋር ቢያንስ በ2 ወር በ3 ወር ነው ቤተሰብ ጋር የምሄደው። እዛ ሄጄ መቆየት አልችልም፣ ማደር አልችልም፣ እናት አባቴ ጋር ማለት ነው። ከዛ እያልኩኝ ልጆች የተወለዱ ሆስፒታል 2 ወር ተቀመጥኩኝ። ከዛ ወደ ቤት የገባሁኝ ማለት ነው። ከገባው በኋላ በቃ እየሄደ እየቆየ 2 ልጅ ማሳደግ በጣም ነው የሚከብደው አሌክስ። እናት የለውም እሱ። አንዷን በቃ ሌሊት ሙሉ እንዲሁ ነው የምተኛ። አንዷን አስተኝቼ አንዷን ሳጠባት ነው ማድረው። ወንዱ ይተኛል፣ ሴቷ ግን በጣም አመል ነበረት። በጣም አስቸጋሪ ነበረች። ያን ሁላ ታደርግ ይተኛል እሱ። እኔ እንካ ልጄን ያዝ እንኳን ስል በቃ የሆነ ብዙም እንትን የለውም። እኔ ሌሊት ሙሉ ሳልተኛ ጠዋትም እንደተነሳው አንዷን በጦቴ አንዷን በወተት ነበረ። እንደዛ እያልኩኝ 4 ወር ሆነ። በቃ 4 ወር ሲሆን እኔ ምንም አንዴ ከዚህ በፊት ገብተሽ ነበር እንዴ? እኔ መጥተሽ ነበር ከዚህ በፊት? አልመጣሁም እኔ ከዚህ በፊት። እሺ፣ ድጋሚ ነው የመጣችው የሚል ኮመንት ተደጋግሞ ስላየው ነው። አልመጣሽም? ድጋሚ አልመጣሁም እኔ ከዚህ በፊት። ንገሪኝ። ከዛ አንድ ልጅ ለእናቴ ልስጥ ማሳደግ ስላልቻልኩ አልኳቸው፣ ለሱ ማለት ነው። ከዛ አይቻልም አይሰጥም አለኝ። እያልኩ 6 ወር ሲሆን ይጨቀጭቀኛል። እኔ በቃ አንድ ልጅ መስጠት አለብኝ ብዬ እሱ ሳይፈቅድ ሴቷን ልጅ ሰጠውኝ ማለት ነው ለእናቴ። ሴቷን ሰጠውኝና እሷን የሰጠው ቀን እሱ ቤት አልነበረም፣ ሌላ ቦታ ሄዶ ስመጣ የታለች አለኝ። በቃ እኔም ለራሴ መኖር ፈልጋለሁ፣ መሞት ስለማልፈልግ ለእናቴ ሰጠዋት። ወተትም ስላለ አልኳትና ሰጠዋት ማለት ነው። በቃ የዛን ቀን መታኝ። እንዴት ልጄን ያለ ፍቃድ ያለኔ ፍቃድ ትሰጫለሽ ብሎ መታኝ። ከመታኝ በኋላ ሄድኩኝ። እሱ ስወጣ ጠዋት አደርኩኝና ወጣሁኝ ልጄን ይዤ፣ ወንዱንም ማለት ነው። 2ቱንም ልጅ ለማዘር ጥዬ አክስቴ ሻሸመኔ የሚባልበት አለች፣ ወደ እሷ ጋር ጠፋሁኝ። እቺ ልጁ ደግሞ እኔ ሄጄ በሳምንቱ ታመመ። በቃ ከኔ ጡት አይጠባም እሱ ጡትም ስለማየት ከጡቶቼ ወተት አልለመደም።
ታመመ፣ እናቴ ተሰቃየች። ከዛ ከሰሳት እናቴን ማለት ነው። ሲከሳት ልጄን የጡት መጥባት ማይችል ልጆች እንዲሞቱ ብላ እናቷ ላይ ጥላ ሄዳ ልጅ ብሎ ከሰስ። ሲከስ ግድ ቤተሰብ ወረቀት ተሰጠና መቅረብ አለባት ሲባል ተቀረብኩኝ። ከዛ ፖሊስ ጣቢያ ተጠራውኝና አስታረቁኝና ገባውኝ። ከዛ እዛ ነገርኳቸው እኔ ጡቴንም ስለሚያመኝ 2 ልጅ ማሳደግ አልችልም ምናምን ስል መንታ ሲሆኑ መንታ መለያየት አይችሉም፣ ሰራተኛ ቅጠርላት አለ ፖሊሱ ማለት ነው። ከዛ ሰራተኛ ተቀጠረልኝ። አንድ ልጅ እሱን ያመጣ ኬት እንዳመጣት አላውቅም። እኔ ማውቀው ታሪክ አልነበረም። ልጅቷ እየቆየች መጀመሪያ ፍቅረኛው ነበረች አሉ ሰው ሲነግረኝ ማለት ነው። ከዛ እቺ ልጅ ብዙም አታግዘኝም። እንጀራ ትጋግራለች፣ ወጥም አንዳንዴ ነው የምሰራው። ልብሴን ጠቢ ስላት በቃ የሆነ መልስ መመለስ ጀመረች። ቢያንስ ከ1 ወር በኋላ ማለት ነው። ልብሴን ጠቢ ስላት አሁንም በቃ የሆነ መገለማመጥ አመጣች። ለምንድን ነው እኔ የምልሽ ማትሰሪ? እኔ እኮ እዚህ ጋር እንድትረጂ ነው የመጣሽው። ማትረጂኝ ከሆነ ሰው ሌላ ልቀይር አልኳት። ከዛ ለሱ ነገርኩት። እየሰራች አይደል እንደ ይለኛል። እየሰራች አይደል ከዚህ በላይ ምን ታርግሽ ይለኛል። ሲለኝ በቃ እንዲሁ እያልኩኝ አንድ ቀን ተኛለሁ። እኔ ማታ ስለማልተኛ ማለት ነው ልጆቹ ስለሚያስቸግረኝ እስከ 10 ሰዓት ምናምን ተኛለሁ። እንደ ድንገት 6 ሰዓት ላይ እሱ 2 ቤት ነው ያለው፣ የቤተሰቦቹን ቤት አለው፣ ግን ቤተሰቡ የሉም ሞተዋል። እዛ እንግዳ ምናምን ሲመጣ ነው የሚያርፉት። እንደ ድንገት ተነሳውኝ። ልጆቹን አስተኝቼ ስነሳ እዛኛው ቤት ነው ያሉት። ከእሷና እሱ አብረው ተኝተው አየው ማለት ነው። እኔ በሬን ዘጋግቼ ነው የተኛሁት። ያ ሁሌም የተለመደ ስለሆነ ይተኛለሁ በጣም ረዥም ሰዓት ማለት ነው። ስሄድ በር ሳንኳኳም በሩ ትንሽ ነው መለስ የተደረገው። ስገባ እነሱ አልጋ ላይ ናቸው። አሌክስ አልተናገርኩ። እኔ ግን ርቦኝ ነው የተነሳሁት። ምግብ አልተሰራም። ሽንኩርት ከትፋ ነው ያስቀመጠችው። ልጄን አጠባለሁ። ቁጭ ብዬ ነው ማድረው። ምግብ የለም። ከዛ እኔ ምግብ እንድሰራልኝ ብዬ ነው እሷን ፍለጋ ሄድኩት። እሷን ፍለጋ ስሄድ እሱ ከእሷ ጋር ተኝተዋል። እኔን ስታይ ደነገጠች እና ተነሳች። ምንም አልተናገርኩም። በቃ ምንም አልተናገርኩም። ከዛ ወደ ራሴ ክፍል ወደ ራሴ ቤት ተመለስኩኝ ማለት ነው። አልመጣችም። ትንሽ ቆየችና ለእህቴ ደወልኩላት። እናቴ ጋር ደወልኩኝና ርቦኛል ምግብ ላኪልኝ ስሪና አልኳት ለእናቴ። አልቻልኩም። ተነስቼ ለመስራት ያመኛል፣ ያዞረኛል። ከዛ ለእናቴ ስነግራት ማዘራት በአስቸኳይ የሆነ እንቁላል ነገር ቅርብም ስለሆነ እንቁላል ሰርታ መጣችልኝ። እሷም መጣች። እንደ ድንገት ደግሞ እናቴ ናት የመጣችው። ምንድን ነው አለችኝ። ምንም ልነግራት አልቻልኩም። በዛን ሰዓት የሆነ ብነግራት የሚፈጠረውም ነገር ይከብዳል። ዝም አልኳት። መጣ። በሌላኛው በር ወጥቶ መጣ። እኔ አላየሁትም ማለት ነው እሱን። ከዛ ስመጣ በቃ ተናድጃለሁ፣ እያለቀስኩም ነበረ። ምን ሆንሽ አለኝ። ምንም አልሆንኩም አልኩት። በቃ እችን ልጅ ትሄድ፣ እኔ አልፈልጋትም። ከፈለግ ለአንተ እዛኛው ቤት ምግብም ታዘጋጅልን፣ ሁሉንም ነገር ታዘጋጅልኝ፣ እኔ አልፈልግም አልኩት። ስለው ደነገጠና ዝም አለ። ከዛ በኋላ የሆነ ወጥ ሰራችና ቡና ፈላጭ። አልበላም አልኩኝ። በቃ እኔ ካሁን በኋላ እዚህ ቤት ምግብ እሷ የሰራችውንም አልበላም አልኩኝና በማግስቱ ሚዜ የሆነልኝ ልጅ ነበር። ደውዬ ጠራሁት። ከዚህ በፊት በሽምግልና ተጣርቀናል። ሁለተኛ እኔ ሽምግል ወጥቼ ከወጣው አልገባም ብዬ ውሳኔ ስለወሰንኩኝ ሚዜን ጠራሁትና ጠዋት መጣ። ሲመጣ ምን ሆነሽ ነው
ነገርኩት። በቃ ለሱ ያለውን ነገር ያደረገውንም ማለት ነው። ያው ሰው አያምንክም። አሌክስ ግን የሚያምንክ እግዚአብሔር ብቻ ነው የሚያምንክ፣ ሰው አያምንክም። ነገርኩት። በዛን ሰዓት ስልክ ደግሞ በእጅ ያልነበር። ስልክ እንኳን ቢኖር በቃ የሆነ መረጃ ይኖረኝ ነበረ። እኔ ቤት አልነበርኩም ብሎ ካዳ ሰው ለሚዜ ማለት እኔ ቤት አልነበርኩም ሌላ ቤት ቦታ ነበርኩኝ አለ። እሺ ያልኩትና በቃ እሺ እሱ ካላረገ እኔ ዝም አውቄ ነው እሷ ከዚህ ቤት ትውጣልኝ ወይም እኔ ልጆቹን ጥዬ ነው የምሄደው አልኩት። በቃ ልጅቷን ለማስወጣት ፈቃደኛ አልነበረም። እየቆየች እኔ አትስራ ብልኝ ለሱ ብቻ ትስራ እናቴ ሰርታ ታምጣልኝ አልኩት። ለሚዜ ማለት ነው ተናገረው እና ለምንድን ነው እሷን ካረዳች ሚዛት ይመጣ እሷ ካልፈለገች ደግሞ ትሄድና ሌላ ታወምጣላታለሁ። አትሄድም እሷ እኔ ብዙ የችግረኛ ልጅ ስለሆነች እኔ መርዳት አለብኝ ምናምን አለ። በቃ እንደዛ ካለ እኔ ሸኘኝ ልጆችን ይዤ ወደ እናቴ ጋር ሄዳለሁ ብዬ በሳምንቱ ልጆችን ጥዬ ይዤ ወሰድኩኛ። ወጣሁኝ። ሽምግልናን ብላክ አልገባም አልኩኝ። ተቀመጥኩኝ ማለት ነው። እዛ ተቀመጥኩኝ። ሽምግልና አልላክም ያው ስራውን ስለሚያውቅ። ያቺ ልጅ እኔ ከሄድኩኝ 1 ሳምንት ተቀምጣ ሄደች። በሳምንቱ ሰው ሲልቅ አሁንም የሆነች ያጎቱን ላቀን አልገባም ወይም ራሴን ነው ማጠፋ ወይም በቃ ከአሁን በኋላ ልጆቼን እኔ ቤተሰቦቼ እኔንም ልጆቼንም ማሳደግ ስለሚችሉ እዛ ቤት መግባት አልፈልግም አልኩኝና 1 ዓመት ከ4 ወር እናት አባቴ ጋር ተቀመጥኩኝ ማለት ነው። ልጆችን አይረዳም። 2 ልጅ ማለት አሌክስ በጣም ነው የሚከብዱ። የወተት አለ፣ የዳይፐር አለ፣ ስንት ነገር አለ። ከዛ 1 ዓመት ከ2 ወር በቃ ቤተሰብን ማስቸገር ሰለቸኝ። በዚህ እድሜ ቤተሰብ ላይ መቀመጥ ይከብዳል። ከበደኝና ለእናቴ እኔ ልክሰሰው እና እኔም ባይረዳኝ ልጆችን ይርዳ አልኳት፣ ለቤተሰብ ማለት ነው። እነሱ ደግሞ እኛን ለምን ሰው ምን ይለናል እንዴት ትቀሸዋለሽ አሉኝና ተቀመጥኩኝ። 1 ዓመት ከ4 ወር ሴቷ ታመመችብኝና በቃ ላድናት አልቻልኩም። አረፈች ማለት ነው። ከዛ ወንዱን ልጅ እያሳደግኩኝ 2 ዓመት ሲሆነው ስደት መጣሁኝ ሳውዲ አረቢያ። ከዛ ሳውዲ አረቢያ መጣሁኝ። አሁን ከመጣሁ 1 ዓመት ከ6 ወሩ ነው። ልጄን ከቤተሰብ እንደምንም አድርጎ ወሰደው ማለት ነው። ስልኬን ሁላ አያውቅም። በቃ የሆነ ጊዜ እንደመጣሁ በኢሞ አወራሁት። ከአሁን በኋላ ምን እንደሆነክ ነው ስንት ነገር አድርገኛል፣ እኔ ከአንተ ጋር መኖር አልፈልግም አልኩት። ከዛ ካጠፋኝ በጣም ቆይቷል። ቢያንስ ከትላንት ወዲያ በሜሴንጀር መጣና አንዷን ገደለችብኝ፣ ይሄንም ልትገይብኝ ነው፣ ያለ እናት ላሳድገው ይሄን ልጅ አለኝ። እኔ ነኝ የገደልኩት። እኔ ከእሷ ጋር ተሰቃይቼ 1 ዓመት ከ4 ወር እንቅልፍ ሳልተኛ አምላኬም ይሄም ሳያይ ልጄን ወሰደብኝ። አሁን ምንድን ነው ከኔ የምትፈልገው አልኩት። በሞተቿ ልጅ ይዤሻለሁ፣ በቃ ለመጨረሻ ይቅርታ አድርጊልኝ አለኝ። ሲለኝ ብሎክ ነው ያደረኩት። ይሄም ልጅም ይደገማል ወይም ይቅርታ ካላደረግሽ አለኝ። ዝም አልኩት ማለት ነው። እና በቃ እንቅልፍ አጣኝ። እና ምን እንደማደርግ ግራ ገባኝ። ያው ልጁን በመውሰዱ በቃ ውስጤ ሰላም የለኝም። እናት አባቴ ይህን ሁሉ ጊዜ አሳድገውት በዚህ ባደገ ሰዓት መውሰዱ ተሰምቶኛል። አሁን ደግሞ ልጁም እሷ ጋር እንዳይሄድ እሱም እንዲኖር ከፈለግሽ እኔና አንቺ መታረቅ አለብን። ጨርሻለሁ አሌክስ። ምን ያህል ጊዜ ነው የሆነሽው ሳውዲ? 1 ዓመት ከ6 ወሬ ነው። እሺ ሲሚዩት አድርጊና አዳምጪኝ። አይዞሽ፣ በጣም ያሳዝናል። ምናልባት ገብታ ነበር ስትሉ የነበራችሁ ሰዎች ገብታ ወይ ሰላም ብላን ወይ ጥሩ
ለማድነቅ ነው ምናምን ብላ ገብታ ከነበረ ድምፅ ተመሳስሎባችሁ የሚሆነው። በጣም አዝናለሁ እሺ በሆነብሽ ነገር የኔ እናት። ግን አሁን ምን መሰለሽ ጠንካራ ከመሆኑ ውጪ ምንም አማራጭ የለሽም። ከተልፈሰፈስሽ ማንም ሰው አይደርስልሽም፣ ማንም አያዝንልሽም። ገብቶሻል? ማንም ቴንኪ መሲ፣ ማንም ሰው ከጎንሽ አይቆምም። ልጁን የወሰደው እህቴ እንጀራ አባቱ ጋር አይደለም ያለው። ልጁን እንደ መምቻ ዱላ ሊጠቀምብሽ ሲሞክር አትረበሽ። የወለደው ልጁ እኮ ነው። ምን ያደርገዋል? አይሟሟ። ለአንተም ልጅ ለእኔም ልጅ ወስደ ካሳደግከውና ከቻልከው አርጎት ነው። እንደው ከቤተሰቦች ሸክም ቀን እንደው ማቀለድክላቸው። ሂድበት በዩ ልጁን ቆረጣጥሞ አይበላው። የአብራኩ ክፋይ እኮ ነው። ተፈጥሮ ራሷ እንትን አይለው። ግን አንቺ የምትንሰፈሰፊ ከሆነ እንደ መምቻ ዱላ ይጠቀምበታል። የስስ ጎንሽ እንደሆነ ካሳየሽው ማለት ደፋር መሆን ማለት ያ ምንም እንደማይመልስሽ ሞት ቢመጣ እንደማትመለሽ ለማረጋገጥ የምትሄጂበት ርቀት ይሄ መሆን አለበት። አይ ልጄንማ በእናት ወሰደው ምናምን ብለሽ የምታለቅሽ ከሆነ ቺማ ስስ ጎኗ ነች። የዘንድሮ ወንዶች ደግሞ ጅሎች ሆነዋል። ምንም ልብ የሌላቸው ብቻ ሳይሆን ጅሎች አንዳንዶቹ ማለት ነው። ከትናንት ወዲያ ደግሞ የሰማነው ልጁን የገዛ ልጁን እየደበደበ በስልክ ያሰማታል ለእናቱ ብር እንድትልክለት። ይኸው እየሰማሽ ነው ብሎ እየኮረኩመውና ምናምን ሲያለቅስ እና ልጄ እንደበደበው ብላ እሷ ለቅሶ። እንዴ ልጁ እኮ ነው ለሱ። አትታለሉ ጋይስ። ሰዎች የሆነ ልባችሁ ውስጥ ገብተው ሀክ ሊያደርጓችሁ ሲሞክሩ ይሄ እኮ ግልጽ እኮ ነው እኮ በቃ ማለት ስስ ጎናችሁ መሆኑን አታሳዩ። ልጅህ እኮ ነው እየመታኸው ያለኸው። አንቺ ሴት መመለስ ያለበት እንዲህ ልጅህን እኮ ነው እየጎዳ ያለኸው። እኔን ጎዳለሁ ብለህ ልጅህን የራስህን ልጅ ሞክረው። እንጀራ አባቱ ቢሆን ወይ ያልወለደው አባቱ ቢሆን እንደው እሺ በቃ ምንም ርህራሄ የለውም ምናምን። በእርግጠኝነት እኮ ሰውየው ስልኩን ከዘጋው በኋላ ልጁን እኮ ያባብለዋል። አይዞህ በቃ እሺ ምናምን ብሎ እኮ ያባብለዋል። አባቱ ነዋ። ምን ያደርገዋል? ምን ጉዳዩ ያለው ከሱ? ጥላቻ የለው። ያልወለደው ልጁ ቢሆን እሺ፣ የወለደው ልጁ ስለሆነ ግን ስስ ጎናችሁ መሆኑን ካወቁ ሰዎች ይጫወቱባችሁ። ስለዚህ አትረበሽ በዚህ ጉዳይ እሺ። ልጄን ወሰደው ልጁ ነው ለሱ መኮኝናት እንዴ እንዲሁ ራሱ ባትጣሉና እንደው ጥላቻ ባይኖርብሽ መብት አለው እኮ ልጁን የማሳደግ ራሱ የመውሰድ። ስለዚህ በልጁ ጉዳይ እሱ የተለየ አርገሽ አትውሰጂ። ያኔ ነው የምትጎጂው። ኦኬ አባቱ ጋር ነው ያለው ልጁ። ምን ያደርገዋል? የወለደው የጋራ እኮ ነው ልጅነቱ። ብቻሽን አልወለድሽው። ስለዚህ አንቺ ራስሽን ከዚህ ትራክ ውስጥ ማውጣት አለብሽ። ምን በማድረግ ልጁ ነው። ስለዚህ ልጅህን ነው አሳደገው ከቻልክ ነው። ደስ ይለኛል። እኔ እንደውም ለእናትና ለአባቴ እንደውም ጥሩ ነው፣ እገዛ ነው። እንደውም ሞክረው። በታሪክ ግን እኔ ምድር ላይ ህይወት ያልፋል እንጂ አንተ ህይወት ውስጥ ድጋሚ አልገባም። ቁርጡ ነው አውቀው ብለሽ መንገር። ልጁን መውሰድህ ከሆነ ልጁን አባት ነህ። ነገ ብትገለው ብትቆርጠው ተፈጥሮም ህይወትም ይጠይቀው አንተን ነው። እኔ እናት አንተ አባት የጋራ ልጃችን ነው። ስለዚህ በልጁ ላይ የምትወስነው ነገር በሙሉ የአባትነት መብትህ ነው። አይሽ መጋፈጥ ማለት ይሄ ነው። ያኔ ምንም እጁ ላይ ያለው ካርታ ምንም እንደማይሰራ ይገባዋል። ስለዚህ ከልጁ ጋር ቁጭ ብሎ ፌስ ቱ ፌስ መፋጠጥ ይሆናል። ላሳድገው እኮ ነው የወሰደው። የአንቺ ስስ ጎን መሆኑን ስላወቀ ቴስት እያደረገች ነው። እንዲህ ማልቀስሽን ካየ ማለት ነው። ይህንን እንዲህ ቁርጥ አድርገሽ ስታስቀምጪ ልጁን ወስዶ ለእናትና ለአባትሽ ይሰጧቸዋል። እራሱ ምን አለ በይ። ለምን እጁ ላይ ካርታው አይሰራም? ምንም እየገረመሽ አይደለም። እንደውም አበረታታሹ ጭራሽ። ኧረ ልጁን አሳድግልን፣ እንደውም ጥሩ ነው ወዳጅ። ልጅ ነው ብትጎዳው፣ ከፎቅስ ብትወረውረው የወለድከው ልጅ ነው። ሌላ ወንድ ቢሆን እንደው እንገበገብ ነበር። አባቱ ነው እኮ ረስተዋል በይው። በዚህ መንገድ ቆፍጣና ሁኝ፣ አትልፈስፍሺ። የምትኖሪው አንድ ህይወት ነው። ልጅሽን ጉያሽ ውስጥ አርገሽ በጥርስሽ ይዘሽ ኪስሽ ውስጥ አርገሽ ልትዞሪ አትሺ። አንደኛዋ ልጅሽን በሞት አተሻል። ልትቆጣጠሪው አትሺ ሞትን። ልጅሽ የሞተችው አንቺ ጥፋት ሆኖ ወይ በኖር ስለሌለባት ሳይሆን በቃ ሞትን። የሆነ ሰው ከሞተ
ካልገደላችሁት በስተቀር ሰው የገደለ ሰው እሺ ሌላ ግን ህይወቷ ካለፈ በኑሮ ሂደት ውስጥ ያንን እኮ ልትታገባችም ራስሽን መውቀስ የለብሽም። ሞትን ልትጋፈጭው አንቺ ልትቆጣጠሪው የምትችይው አይደለም። ከፈጣሪ የሚመጣ ጉዳይ ሰው በዛ ጉዳይ አንቺ ነሽ የገደልሽው ምናምን ቢለ እስቲ ይሁን እስቲ ከሆነም ጥሩ ብለሽ ነው እንጂ ጭራሽ ተሰምቶሽ ቀንሽ ተበላሽቶ ያልሆናችሁት እናችሁ ስትባሉ ለምንድነው የምትበሳጩት? ለምንድነው ቢሰማችሁ? አንድ ሰው መጥቶ እዚህ ጋር ሌባ ብሎ ቢሰድበኝ ከተናደድኩ ሌብነቴን ተጠራጥሬ ያለው ማለት ነው። ዞር ዞር ወይ ሌባ እዚህ አካባቢ ሌባ ይታየኝም ኦኬ ሌላ አይደለም ብዬ ካለፍኩ ግን በራሴ እተማመናለሁ። ማን እንደሆንኩ አውቃለሁ ማለት ነው። ስለዚህ አንቺ ነሽ የገደልሽው፣ በአንቺ ምክንያት ነው ለያኛችኛዋለች ገደልሻት አንቺ ምናምን ሲል ተንጨርጭረሽ ተንገብገበሽ እንዲህ የምትይ ከሆነ አንቺ ውስጥሽ በራስ መተማመንሽን አተሻል ማለት እሱ የሚለው ልክ እንደሆነ ነው የሚሰማሽ ማለት። ካላረግሽ ኢንጆይ አድርጊው፣ ሳቂበትና ለፊ ጠንካራ ሁኚ፣ በአቋሚ ጽኚ። እሱ አንቺን ሀሳብ አስቀይሮ ነይ እንኖራለን ምናምን የሚልሽ አፍቅሮሽ አይደለም። ከሰው ጋር ቤትሽ ውስጥ የገዛ አልጋሽ ላይ ማገጠ ወንድ ነው። ገብቶሻል? ምንም ቢፈጠር ከእሱ ጋር ልትኖሪ አትችይም። ሀቁን ነው የምነግርሽ። እንዲያርጎሽ እንደው የሚማግጡ ሰዎች በነገራችን ላይ ምን አይነት አይምሮ እንዳላቸው የሚገርመኝ ይሄ ሁሉ አርጓት እሺ ይቅርታ አድርጌልሃለሁ ብለው ነው አንድ ቤት ቢኖሩ የምር እንደ ድሮ አምነው የምትኖር ነው የሚመስለው። የምር እንደ ድሮ ኮምፈርተብል በድን እኮ አቅፎ ነው የሚተኛው። በቃ እሷ እኮ ልቧ የለም። በቃ አትፈልግም፣ በግድ ተገዳ ነው። ስለዚህ አታልቅሽ። ከዛሬ ጀምሮ ምንም አይነት እንባ መኖር የለበትም። ተግባባን? እግዚአብሔር ይስጠን። ጌታ ይባርክክ፣ እድሜ ይባረክ። አሜን። አመሰግናለሁ። እሺ እንዲህ ማኒፑሌት ምናምን ለማድረግ የሚሞክሩ ወንዶች በራሳቸው ጅራፍ ነው እንዲህ ራሳቸውን እንዲገፉ ማድረግ ያለባቸው። ተጋፈጡ፣ አትፍሩ፣ አትልፈስፈሱ። ፈርታችሁ ወደኋላ አታፈግፍጉ። የምትኖሩት አንድ ህይወት። ከክብር በላይ ምንም ነገር የለም። ክብርን አቶ ምግብ በልቶ ጠግቦ ከማደር ክብርን ጠብቆ ረሃብ ማደር ይሻላል። እመርጣለሁ። ክብሬን ጠብቄ ጾሜን ባድር እመርጣለሁ። ሆዴ ጠግቦ ክብሬ ተረግጦ ከምኖር። ገብቷችኋል? ክብራችሁ ላይ፣ ሞራላችሁ ላይ፣ እምነታችሁ ላይ የመጡ ሰዎችን አትታገሱ። ይቅርታ አስፈላጊ ጉዳይ። ለሰላማችሁ ስትሉ ይቅር ትላላችሁ። ያ ሰው ይቅርታ ስለሚገባው አይደለም እኮ እናንተ እንቅልፍ ስለሚገባችሁ። ከዛ በዘለለ ግን የትኛውን ቀይ መስመር አልፎ ለመምጣት የሚሞክር ሰው አንገቴን በዚህ ለምን አትቀላው? ተጠናቋል። ማስፈራራት፣ መዛት እንዲያደርጋለሁ ምናምን አርግና እስቲ የሚመጣውን እኔ ኮፍተን ማለት ነው ያለባችሁ። በነገራችን ላይ ካልተፋለማችሁ፣ ለራሳችሁ ካልቆማችሁ እንደፈለጉ አስፈራርተው ሊያኖሯችሁ ነው የሚሞክሩት አንዳንድ ሰዎች። ምን ይመጣል? ምን እሱ ፈጣሪ አይደል የሚያስፈራራችሁ ሰው እኮ እዚህ ምድር ላይ ግፋ ቢል ወይ ስማችሁ ቢጠፋ ነው። ግፋ ቢል ወይ የሆነ ነገር አትሞቱ። ክብርን ይዞ መሞት እኮ ራሱ ክብር ነው ራሱ። አቋም ያለው ሰው ይከበራል። ስለዚህ ይሄንን ነው ማድረግ ያለባችሁ። ሌሉ በእሱ አይነት ስሜት ውስጥ ያላችሁ ስለምትኖሩ ነው ጠንከር አድርጌ የነገርኳችሁ። ድክመታችሁን ተጠቅመው እንደ መምቻ ዱላ የሚጠቀሙ ሰዎች አሉ። በነገራችን ላይ ደካማ ናቸው፣ የዋህ ናቸው ብላችሁ በየዋህ ሰዎች ልብ ላይ የምትጫወቱ ሰዎች አንድ ነገር ልንገራችሁ፣ ተጠንቀቁ። ፈሪ ካመረረ ሞኝ ካመረረ ይባላል አይደል? ሞኝ ካመረረ ተአምር አይመልሰው። ሰማይና ምድር ቢገለባበት አትመልሰው። ገብቷቸዋል? ሞኝ ካመረረ የሚለው ተረት ቀልድ አይደለም። ታግሱ 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 ታግሱ። አንድ ሰው ተውኝ እያላችሁ ሰላሙን መርጦ ተው፣ አትታኩልኝ፣ በቃ የራሴ ኑሩ ተውኝ እያለ እየተከታተላችሁ እየጎነተላችሁት እያሰቃያችሁት እያስፈራራችሁት እንደው የዋህ ነው ደካማ ነው ብላችሁ ማንም ይደርስለት የለም ብላችሁ በየዋህ ሰዎች ልብ ላይ እንደ ጉልበት ጫን እያላችሁ የምትሄዱ ሰዎች ያመረሩ ቀን እነዛ ሰዎች የትኛውም ዓለም መንግስት አያቆማቸው።
ይዘለዝሏችኋል እና አንተ ራሱ ልታቆሙ አትችልም። ስለዚህ አቅም ስለሌላቸው ሳይሆን እንዲህ አይነት ሰዎች አሁን እሷ የምታለቅሰው አቅም ስለሌላት ሳይሆን በቃ ድክመቷ ነው ብሎ አስቦ ነው የሚጫወትባት። እንደዚህ አይነት ሰው ካመረረ መጥፎ ነው። የማጣው ነገር የለም ብሎ እንደሚያስብ አደገኛ ሰው የለም። በነገራችን ሁሉ ነገር ጠፍቷል፣ ሁሉ ነገር ተበለሻሽቷል፣ ሁሉ ነገር እንዳልነበር ሆኗል። ከዚህ በኋላ ምንም የማጣው ነገር የለም ካለ አንድ ሰው ፍራ ለራስህ። የሚያጣው ነገር እንደሌለና ምንም ከዚህ በኋላ ቢመጣ አይገርመኝም ያለ ሰው ለህይወት ራሱ አይመለስም። ገንፍሎ እንትን ያለ ነገር በጣም አደገኛ ነው፣ ተጠንቀቁ። እሺ አሉ በጣም ብልጥ ነኝ ብለው በሰው ህይወት ጨዋታ የሚጫወቱ ሰዎች፣ ለነሱ ነው። ካልሰማ እንግዲህ መከራ ሲመክር ትሰማለህ። እግዚአብሔር ይመስገን። ምን እንታዘዝ? መከር ፈልጌ ነበር። እሺ ንገረኝ። በትዳር ዙሪያ ነበረና እሺ አንድ ልጅ አለችኝ። እሺ ከተጋባ 8 ዓመት ሆኖናል፣ ትዳር ላይ ማለት ነው። እና ያን 8 ዓመት በጣም በከባድ ቻሌንጅ ነው ያሳለፍኩት። ያደግኩት በሰው ቤት ነው። እና ከባለቤቴ ጋር ምንም እንትን ማለት አልተስማማንም። ግን ግን እኔ እና እሱ ብቻ እንትን የምንለው እንጂ ቤተሰብ ምንም የሚያውቀው ነገር የለም። ቤተሰብ የሚያውቀው ደስተኛ ሆኜ እንደምኖር ነው። እና እናትዬ ታማሚ ነች። እናትዬ ስትታማም እኔ ጋ ነው የምመጣው። እኔ ነኝ የመጀመሪያ ልጇ። በቃ ለእናቴም ክብር የለውም ማለት። እናቴ ደግሞ እንደዚህ አታገናዝብም ነገሮቹን። የሆነ በቃ ማለት ቀለል አርግታ ነው የምታየው። እኔ ግን በዛ ሰዓት በጣም ይሰማኛል፣ ለእሷ የሚሰጣት ክብር ምናምን። በዛ ላይ በቃ ከሌላ ሴቶች ጋርም ይማግጣል። ያን ነገር አውቃለሁ። ግን ያው ማሰብ የኔ ጠፋ አንተ እንዳይደርሳት ማለት። አባት የለኝም፣ በእንጀራ አባት ነው ያደግኩት። በቃ እዛም አለመሄድ ልጄን ምዤ ሰው ጋር ለመጠጋት በምለው ነው ችዬ የተቀመጥኩት። ለ5 ዓመት አብረን እንደቆየን በመሀል ወደዚህ ወደ ስደት መጣ ማለት። እዛም ሆነ ብዙ ቻሌንጅ አለ። በተደጋጋሚ ከሴቶች ጋር አየዋለሁ። ያን ነገር ለጓደኞቹ ከተናገርኩ ስሙ ይጠፋል። ሚስተካከል ከሆነ ብዬ በነፍስ አባት አስጠይቄው ነበረ። ግን ያን ነገር በዛ ሰዓት በጣም ተቆጥቶኛል። ለምንድን ነው ለእነሱ የነገርሽው ብሎኝ፣ እነሱ ከሄዱ በኋላ ነፍስ አባታችን መጥተው መከሩን። ከሄዱ በኋላ መታኝ። ለምንድን ነው የተናገርሽው ብሎ መታኝ። ምንም ማድረግ አልችልም፣ ዝም ብዬ ያሳለፍኩ። ምክንያቱም መታኝ። እሺ እያሳለፍኩ ምክንያቱም ብናገሩ እወጣለሁ። ወጥቼ ደግሞ መሄጃ የለኝም። ልጅ በጣም ይከብዳል። የምኖረው ከተማ ልጅ ቤት ተከራይቼ መስራት አልችልም። እናቴ ጋር ሄጄ መቀመጥ አልችልም ማለት። ቤት ያለው እንጀራ በተደጋጋሚ ያን ነገር አይበታለሁ። በቃ ማለት ጥፋት ነው ብዬ ስነግረው ያን ነገር እንደ ጥፋት አያምንም። ለሱ ኖርማል ሆኖ ነው እንትን የሚለው። አይዞሽ
መጨረሻውን ማለት እንደዛው እንደተቸገርኩ ነው ዝም ብዬ ወደዚህ ወደ ስደት የጀመርኩት። በሚጀምርበት ሰዓትም በጣም ቆይቶብኝ ነበር። በቃ ሁሌ አትሄጂም ወይ ነው። እኔ በራሴ ምንም የማደርገው ነገር የለም። ወደዚህ ስመጣ የሆነ ቃለ ምልልስ የሚሰጥ ነበር እና ጓደኛዬን ቤት ጠርቼ ከእሷ ጋርም ያልሆነ ነገር ሲያወሩ ከእሷ ጋር ወርዶ መሬት እስከመተኛ ድረስ ደርሶ ነበር። ግን ያ ነገር ለሱ ኖርማል ነው፣ ምንም ነገር አይመስለውም። ይህ ምንም አልተናገርኩም። ጠዋት ለምንድን ነው እንደዚህ የምታደርገው? ለምንድን ነው እንደዚህ የምትሆነው ብዬ ስጠይቀው ያኔ ለምን አትናገርም? ያኔ ተዋትኝም ነበር ነው የሚለው። የሆነ ጊዜም ሰርግ ቦታ እንደዛው እኔ ጋ ሆኖ ነው ያኔ እንደዛ ያለ ነገር እንትን ብሎ ባለ ሰርጎ ትቀኛለሽ ነው የሚሉኝ። ማለት ይህንን ችግር አቁሙ ትቀኛለሽ ነው የሚሉኝ። እሱ የሚያደርገው ነገር አይታያቸውም እና ጠሯትና ኢብያ አሳየዋት ለእሷ። ከዛ ወዲህ ነው እሷ የሚያመለች። በቃ አሁን በልጅሽ ይዤሻለሁ ምንም ነገር እንዳትዪ፣ ቤተሰብ ከሰማ ሰርጉም ይበጠበጣል። ያን ነገር ዝም ብዬ አሳለፍኩ። በቃ በዛን ሰዓትም ወደ ቤት ነው የሄድኩት እንጂ ምንም ከዛ ወዲህም አልሄድኩም። ቤት ውስጥ ነው የማሳልፈው። ቤት እንደ ልብ አያሟላልኝም። ለውጭ ግን እኔ ማለት ራሴ ምንም እንትን አላስነቃም። በቃ ደልቶኝ ተመችቶኝ እንደምኖር ተመችቶኝ ልጄ እንደማሳድግ ነው ሰው የሚያውቀው። እናቴም አንደኛ እህቴ ብቻ ነች የኔ ሶስተኛ፣ እሷ ታውቃለች ሁሉንም ነገር። አራስ ቤቶኝ ሌላ ሴት ጋር ሄዶ እንደዚሁ አወቁበት። ያን ነገር አመነ፣ አውቄበት አመነ። ከዛ መድኃኒት ነበር ቤት ውስጥ ያ መድኃኒት በልብጦ የአይጥ መድኃኒት ነበር። እሱን ሰው እንዳይሰማ ብሎ ሊጠጣ ስል ከላዩ ላይ ደፋሁት ማለት ነው፣ እንዳይጠጣ። ምክንያቱም ከእህቱ ጋር እሷ ነች የገደለችው ይባላለሁ። በዛ ጊዜ ለንስሐ አባት የተናገርኩት። ያ ንስሐ አባት ቀየረ። ሁለተኛ ንስሐ አባት አሁን ያዝ ነው። በቃ ጥፋቱ ምንም ነገር ጥፋቱ ነው አይታየውም ማለት ነው። እድሜሽ ምን ያህል? ምን ያህል ነው እድሜሽ? 26 ወደ 20። እሺ አሁን በምን አይነት ሁኔታ ውስጥ ላይ ናቸው? የነገር እንደዛ አለፈ ማለት አጠር እያደረኩ ነው የምነግር እንጂ ነገሩ ታሪኩ ረዥም ነው። ያን ነገር አሳልፍኩ። ወደዚህ መጣ፣ ወደ ስደት መጥቼም ለማንም አልተናገርኩም። በቃ አሁን እዚህ መጥቼ ከተውኩት በዛሬ ያን ነገር ሁሉ ሲያደርግ አብራ አሳልፋ አሁን ስታገኝ ነው የተቀየረች። እንደዛው እሱንም በደህንነቱ አልተወም ብዬ ወደዚህ ያመጣሁት ወደ ስደት። ምክንያቱም ምን ያመጣሁት አብሬ ሁሉ ኖር ምናምን አይደለም፣ ግን በቃ እሱ እንደገፋኝ እኔ አልገፋውም። ሰርቶ ይቀርና የራሱን ህይወት ይኖር ብዬ ነው ከፍዬ ያመጣሁት። ሰው አብሬ እንደኖር ደልቶኝ እንደምኖር ነው የሚያውቁት እና ከተስተካከለ ብዬ እዚህ ያመጣሁት። እዚህ ካመጣ በኋላ የሆነች ልጅ ነበር አብሮ የሚያወሩት። እሷን ለምንድን ነው የማታውቁ ማለት እዚህ ከመጣ እንኳን ለምንድን ነው የማታዩ? የራሱን ህይወት ይኖር። እሷን ባለትዳር ነች፣ ግን በቃ ከሱ ጋር ያልሆነ ነገር ነው እንትን የምትለው። ያን ነገር ለምንድን እንደዛ የምታደርገው ምናምን ስለ እሷ መልሳ ለሱ ታወራለች። እሱ ደግሞ እኔ እንትን የሚለው ማለት ነው
ለምንድን ነው የምትናገረት? በስተመጨረሻ በቃሪ አንቺ ትቀራለች እንጂ እሷ አትቀርም ነው ያለኝ። እንደዛ በምልበት ሰዓት እኔ ወስኛለሁ፣ ግን ዝም ብዬ አወራው ነበር ኖርማል ማለት ነው። በስተመጨረሻ እንደማይፈልገኝና እንደሚፈልገኝ ለማወቅ ስልኩን ለጓደኛ የሰጠውና ይጀናጀናል አይጀናጀንም፣ ይፈልገኛል አይፈልገኝም፣ በቃ የመጨረሻ መወሰን አለብኝ፣ ከሱ መራቅ አለብኝ ብዬ ስልኩ ሰጠዋል። በስነ ስርዓት ነው በቃ ትዳሩን እንደማይፈልግ በቃ እኔ ጥፋተኛ እንደሆንኩ የእሱ ጥፋት ምንም ጥፋት እንዳልሆነ መሸነፍ ለምን እንደማይፈልግ ምናምን ነው ልጅ ተበራው ማለት ነው። በዛ ሰዓት እኔ ወሰንኩ። በቃ የማይፈልገኝ ከሆነ ለምን ትናገራለህ ብዬ ወሰንኩ። ወስኜ የራሴን እኖራለሁ፣ ስራዬን እሰራለሁ። በቃ ለልጄ መኖር እፈልጋለሁ ብዬ በወሰንኩበት ሰዓት ደግሞ ተመልሶ መጣ። ልጅቷ ላይ ነቃ። እኔም ነገርኩት ማለት ነው። ማለት እንዴት እንደዚህ ታደርጋለህ? ያኔም እንደዚህ አርግተኛል ብዬ አልተውኩህም። ያዩትን ልጄ እንዳታይ በማለት ነው። በእንጀራ አባት አድጌ በሰው ቤት አድጌ ልጄ እንደዛ እንዳትሆን ነው። ሴት ልጅ ነች፣ ብዙ ነገር ነው እንትን የሚላት አልኩት። ልጅ ተበድሏ ታደርጋለች፣ ምን ትሆናለች? ከፈለግሽ ቃቂና ቢያት ነው የሚለው። በቃ መለያየት ፈልጋለሁ ብዬ በመጨረሻ እሺ ያለኝ ማለት ነው። ማለት በፊትም እሱ እንለያይ ይለኛል፣ ግን እኔ ለልጃችን ምናምን እለው ነበረ። እኔ ነበርኩ ምለምነው በግልብጥ። እሱ እንትን ስለ እንለያይ ስለኝ ልጃችን ከፍ ትበል፣ በቃ ማጋ መኖር እንዳለበት ትለይ፣ ልጅ እንጂ ሰው ቤት አልገባም ብዬ ነበር እንትን የምለው። አይዞሽ በቃ እሺ ችግር የለውም እንለያይ አለኝ። በቃ 80 ቅደድልኝ ከዚህ ሳልሄድ 80 መቅደድ ፈልጋለሁ አልኩት። ችግር የለውም ከፈለግሽ ዛሬ ደውዬ ሽማግሌዎቹን ቅደዱ ማለት እችላለሁ አለኝ። እኔ ግን ወስኜ ነው እንደዛ ስለ እሱ ደግሞ እንደው ፊቱ ምላምነው የምንለማመጠው በቃ ማልወስነው መሄጃ የለኝም ብዬ ነበር በፊት ለሱም ማወራ። እንደዚያው ተወስናለች ብሎ ነበር እሱ ያሰበው። አሁን የመጨረሻ ነው የመረረኝ እና መለየት ነው ፈልገው ብዬ ወስኜ ስልኩን በጣም ሰዓት አንድ እድል ስጭኝ፣ በቃ ከዚህ በኋላ አላጠፋም። እያጠፋሁት እንደበደልኩሽ እንደጎዳሁሽ ይገባኛል ይላል፣ ግን በፊት ደግሞ እኔ ለአንቺ የምገባሽ ወንድ አይደለሁም፣ እኔ ለአንቺ አልገባሽም ምናምን ነበር የሚለው። አሁን ወስኜ ስነሳ ግን በቃ ለልጃችን አንቺ ከተለያየሽኝ እኔ ከዚህ ሀገር አልገባም፣ ልጃችን አላበት አለ እናት ታርጋለች ምናምን እያለ ሌላ ነገር ነው የሚሆነው። እኔ ደግሞ ያን ነገር መቀበል አልቻልኩም። በቃ የሆነ ለመታረቅ እንኳን ሳስብ በፊቱ ነው ውስጥ የሚመጣው። ለቤተሰቦችን መናገር ጨነቀኝ። አይዞሽ እንደማድረግ በመክሬ ደስ ይለኛል። ፍቅር ገብቶኛል። አይዞሽ ተረጋጊ። ቤተሰቦችሽ ይህን ሁሉ ነገር አያውቁም አይደል?
ያቁም። በአጠገባችን ያሉት ጎረቤቶቻችን ምናምን ያውቃሉ። ሲስተር ታውቃለች ሁሉንም ነገር ከስር እስከ መጨረሻ። እናቴ፣ እንጀራ አባቴ ምናምን ወንድሞች አያውቁም። እሺ ሚዩት አድርጊና አዳም ተረጋጊሽ፣ ተረጋጊ። አንደኛ እንድታወጩ ነው እሺ፣ ከውስጥሽ ዝም ያልኩት ለዛ ነው። ይውጣ። የታባቱ ውስጥ ቁጭ ብሎ የሚመዘምዝሽ እሱ ነው ማለት ይሄ የውስጥ ብሶት። ማልቀስሽ መጥፎ አይደለም እሺ፣ ግን አንዴ ነው የምታለቅሽው። በተመሳሳይ ጉዳይ ደጋግማችሁ እንዳታለቅሱ እሺ። በተመሳሳይ ቀልድ ደጋግማችሁ እንደማትስቁት ሁሉ በአንዴ አንድ ቀልድ አንዴ ነው አይደል የሚያስቃችሁ። ከዛ ሲደጋገም ምንድን ነው ጅል እንደ ቀልድ አስር የምደጋግመው ነው አይደል የምንለው። ደግሞ የነገሩን ደግሞ ሲነግሩ በህይወት ውስጥም ልክ እንደዛ ነው። ፈተናም ያስለቅሳችሁ ችግር የለም። ማልቀስ እኮ ስንደጋግመው እንጂ ማልቀስ እኮ የተፈጠረልን እኮ በምክንያት ነው። አስፈላጊም ስለሆነ ነው። የውስጣችን ህመም መውጫ ነው። ገብቷችኋል? ሰው አልቅሽ ወጣልኝ እንላለን አንዳንዴ። ማልቀሳችሁ መጥፎ አይደለም፣ ግን ደጋግሞ አንድ ጉዳይ እንዳያስለቅሳችሁ። አንዴ ካለቀሳችሁ በቃ ከዛ በኋላ ወገብን አስሮ ቆፍጠን ብሎ መቆም ያስፈልጋል እንጂ 26 ዓመትሽ ነው አይደል? ሰው በዚህ ጊዜ ውስጥ እንደዚህ የምትናፋረቂለት ወንድ አይደለም እሱ። እንደዚህ የምታለቅሽለት ወንድ አይደለም። ለምን ነው የምታለቅሽው? የሚለቀስለት ወንድ እኮ አይነት አለው። የኔ እናት ጥሩ ልብ ያለው ሰራተኛ፣ የሚያከብርሽ፣ የሚከላከልልሽ፣ ሪስፔክት ያለው ክብርሽን የሚጠብቅ ታማኝ የሆነ ስሜቱ እንደነዳው ሄዶ ትዳር እያለው የትም ካገኛት ሴት ጋር የሚተኛ ወንድ ሳይሆን ክብሩን የሚጠብቅ በህይወቴ አንዲት ሴት አለች ብሎ ለእሷ የሚታገል እንደዚህ አይነቱ ወንድ ብታጭው ወይም ቢያስቀይምሽ ምናምን እኮ ታለቅሽለታለሽ። እንዲህ ለሴት ልጅ ክብር የሌለው እንዲህ የሚያስለቅስሽ ዋጋሽ ያልገባው ለእንደዚህ አይነት ወንድ ታለቅሻለሽ። አንዳንዴ የምንሞትለትና ምናለቅስለትና ምንሰብ ያብራም እንደዚህ የምትሳሳለት ገብቶሻል። ጥሩ ልብ ያላትን ሴት ያጣው እሱ እኮ ነው። ስለዚህ እሱ ይናፋረቅ እንጂ እሱ ያልቅስ እንጂ አንቺ ለምን ታለቅሻለሽ? ጥሩ ልብ ያላችሁ ሰዎች በነገራችን ላይ እናንተ አትራፊ ናችሁ፣ አትራፊ ናችሁ። እናንተ በምንም አይነት መልኩ ተገፉ፣ ውደቁ፣ ተጠሉ፣ ይካዷችሁ፣ ጥሩ ልብ ያለው ሰው መቼም ወድቆ አይወድቅም። ገብቶሻል? ስለዚህ ከዛሬ ጀምሮ ህግ አንድ ለዚህ ወንድ አታለቅሽም። ህግ ሁለት በሁለት እግርሽ ቀጥ ብለሽ ትቆሚያለሽ። ቤተሰብ፣ ገለመሌ፣ ጓደኛ፣ ማንም ስታለቅሽ ያልደረሰልሽ ማንም በአንቺ ህይወት አያገባው። አንቺን አስተኝቶ እዛው ቤት ከሌላ ሴት ጋር ሲተኛ ማን ተዋለው? እሱ ማንም አላለውም። ቆር አንቺን ጀጅ ሊያደርግሽ የሚገባ ማንም ሰው የለም። እናትሽም ቢሆኑ አባትሽም አያገባቸው። መከራችሁን ስትጋፈጡ አፈር ከድሜ ስትግጡ ማንም እጁን ዘርግቶ ያላነሳችሁ ነገ ቀና ስትሉ መጥቶ አስተያየት ሊሰጧችሁና እናስታርቅ ምናምን በሚል ገለመሌ ከበዳይ ጎን ሊቆሙ ከሞከሩ ኖ ብሉ። ብዙ ጊዜ በዳይ ነው የሚያለቅሰው፣ በዳይ ነው የሚከሰው፣ የሚንከባለለው፣ የሚንፈራፈረው። ከዛ ተበዳይ እንደ ጥፋተኛ ይቆጠራል። ዝም ሲል ዝም ስላለ ብቻ ተበዳይ ተጎጂ እንደ ጥፋተኛ ይቆጠራል። በዳይ ሁሌ እንዳለቀሰ ነው፣ ሁሌ እንድትስጡኝ እንዳለ ነው፣ ሁሌ እየይ እንዳለ ነው። አስታርቁኝ ብሎ አሁን ሄዶ እናትና አባትሽ ፊት እግራቸው ላይ ቢንከባል እናትና አባትሽ አንቺን ነው ጀጅ የሚያደርጉት። አንቺ ይቅር በይው፣ ታዩ፣ እለፊው ይሉሻል። የአንቺን ህመም ማንም አያውቅም። ኖ ይባላል። በዛ ጊዜ አያገባችሁም ይባላል። ማንም ምንም አያመጣም። መከራሽን አብሮ ያልተጋፈጠ ቤተሰብም ቢሆን እንዲህ አይነት አቋም ሊኖርሽ ይገባል። የወታደር አቋም ይኖራችሁ ጋይስ። የሆነ ነገር ላይ ቁርጥ ያለ የምትከበሩት እንደዛ። ስለዚህ አንድ እድል ብሎ ነገር የለም። እሺ፣ ለእንደዚህ አይነት ሰው አንድ እድል ብለሽ ነገር አስጪ። ተጨማሪ እድል መስጠት ማለት ለሰዎች
ጥይት የጨረሰ መሳሪያቸው ውስጥ ጥይት መክተት ማለት ነው። ከዛ ይለጥጧቸዋል ወስደው። አንድ እድል ብሎ ታሪክ የለም። በተለይ ለሚማግጡ ሰዎች እድል የለም። አንዴ ያላቸውን እድል ተጠቅመውበታል። ይህ ብርጭቆ አውድቆ ተሰበረበት ምናምን ገለመሌ ሰነፍ ነው፣ ስራ አይሰራም፣ ደካማ ነው፣ እንደዚህ ነው፣ እሱ ችግር የለው። ቺቲንግ በላይሽ ላይ ሄዶ ሌላ ሴት ካቀፈ ሴትም ትውን ታርገው ኔቨር እድል የሌለው ጉዳይ ይሄ ነው። ይሄን ተዋጠላችሁም አልተወጠላችሁም ወደዳችሁም ጠላችሁም የምትጋቱ ታቅሉ እንዲህ ከጉሮሯችሁ የሚወርድ ላይወርድም ይችላል። እውነት ለነገሩ ከጉሮሮ አይወርድም። እንዳሰጪ እድል ከዚህ ሰው 40 ክንድ ነው መራቅ ያለብሽ። 3ኛ የሚደበድብሽ ወንድ ነው፣ ነውር ነው። ሴት ልጅ አትመታ። ከቻልክ ቁጭ ብላ ትመክራታለህ ወይም ተጨቃጨቃት፣ ችግር የለውም። ተከራከር፣ ቁጭ ብላ ሀሳብን ጠረጴዛ ላይ አድርገት ለመግባባት ነው። ካልተግባባት ተለያይ፣ አትመታ። እሷን የመብታት መብት ያለው አባቷ ብቻ ነው። እሱም ልጅ እያለች ከ18 ዓመት በታች እያለች የመግረፍ መብት አለው። አባት ነው ቀጥቶ ሊያሳድግ። አንተ ባሏ ነህ። መብታችሁ እኩል ነው። ቤት ውስጥ ትዳሩ የጋራ ነው። አንተ መቺ እሷ ተመቺ። ምን ስለሆንክ ነው የምትመታት? እየተመታችሁ የምትቀጥሉ ሴቶች አላችሁ። ነገ ከነገ ወዲያ ይቀየራል በሚል አይቀየርም። የሚማታ ወንድ ገዳይሽ ነው የሚሆነው። ላረጋግጥላችሁ፣ ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ በተለያዩ ሚዲያዎች እስከ ዛሬ በባሎቻቸው የተገደሉ በፍቅረኞቻቸው ህይወታቸው የጠፋ ሴቶች ሰምታችሁ አታውቁም? ሰምታችሁ ታውቃላችሁ አይደል? ቀላል ፕሩፍ ላረጋግጥላችሁ። በፍቅረኛ ዋይ የሴት ልጅ ጥቃት እንደ ወንዱ ዘንድሮ ወንድ ምናምን ይባላል። አሲድ ተደፋባቸው ሲባል አልሰማችሁም? አይኗ ጠፋ፣ ጥርሷ ረገፈ፣ አካሏ ጎደለ፣ እጇን ቆረጠው ምናምን እንዲያደረገው ዘገነኔ ምናምን ብለን ነው የምንሰማው። ምን ተሰጣቸው? ፍትህ የትም ይሁን የት ከተቀደምሽ ተቀደምሽ። እኔ ናት ኢቨን ቢታሰር ምንም ፋይዳ የለውም። ያን ካረገሽ በኋላ ሳይቃጠል በቀጠል ነው። ጥፊ ሲሰነዝር ለቀሽ ውጭ ከቤት እንዳትኖሪ አብረሽ። ሴት ልጅ ብትኖረኝ እንዲህ ብዬ ነው መመክራት ሳሳድጋት። ፍቅረኛ ተብዬው እጅ የማንሳት መብት የለውም። ባልም ተብዬው በዛሬ ጊዜ ጭንቅላት ኖሮ ቁጭ ብለህ ስማርትሊ በጭንቅላት ነው የምትነጋገረው እና የምታሸንፈው። እንዲሁም በጣም ብዙ አፉን የሚከፍት ሰው ወይም ለማውራት የሚሳደብ ምናምን ክፉ ቃል የሚያወጣው ሰው በጣም ይረክሳል። ጠረጴዛ ላይ ቁጭ ብለህ ደህና ሀሳብ ከሌለህና በጭንቅላት ማይንድ ጌም ማሸነፍ ካልቻልክ ጊዜው ራሱ በጣም እንደተዋረድክ ነው የሚያሳይ። በዚህ ጊዜ ምት ዱላ ማን ስለሆነ ነው የሚመታሽ? አንቺ አባትሽ ነው። ያኔ ነው ለቀሽ መውጣት የነበረብሽ። ይሄ ሁሉ ነገር ሲደማመር ይሄ ሰው ብቻውን ምድር ላይ አንቺና እሱ ብቻ ብትቀሩ ባልሽ ሊሆን አይችልም። አለቀ። ማልቀስ የለብሽም ከዛሬ ቀን ጀምሮ። እሺ፣ የመጀመሪያ የምታደርጊው ነገር እሱን ማትሰሚበትና ማታይበት ሚዩት አርጊ። እሱን የማታይበትና የማትሰሚበት መጀመሪያ መዳን ስላለብሽ ነው። ከዚህ ስሜት ለመውጣት አሁን ከዚህ ከሲቃው ስሜት ከመጎዳቱ ራቂ። ስልክሽን ቀይሪ፣ ቦታሽን ቀይሪ፣ ሁኔታሽን ቀይሪ። ማንንም ሰው አታገኝ፣ ማንንም ሰው አትስሚ። ለብቻሽ መጀመሪያ ዳኝ። ግን ኔጌቲቭ ነገር እየነገሩ የበታችነት ስሜት እየነገሯችሁ እየጎዷችሁ ከሚያኖሯችሁ ወይም ስሜታችሁን ከሚጎዱ ሰዎች መጀመሪያ መራቅ ነው። ከፈንጂ ወረዳ መራቅ። ከዛ ትድኛለሽ። ጸሎት አድርጊ፣ ስሜትሽን ቀይሪው። ገብቶሻል? ከዛ እየዳሽ እየጠነከርሽ ስትመጪ ያኔ ሀገር ቤት ትሄጂና ቁጭ ብለሽ ከቤተሰቦችሽ ጋር በጠረጴዛ ዙሪያ ታወሪያለሽ። ስለዚህ ጉዳይ ማወቅ አለባቸው። ያው ቢያውቁም ባያውቁም ለውጥ አያመጣም፣ ግን ማወቅ አለባቸው አንቺን እንዳይጫኑሽ። ከዛ ወስነሽ ይህን ሰውዬ ከህይወትሽ አስወጪው። ካገኘው ሴት በሽታ ነው የሚያመጣብሽ። ያገኘው ወንድ ሁሉ የማያልፈው ወንድ ማለት ያገኛት ሴት በሙሉ ሴት ትሁን እንጂ አታመልጠው። አብሯት መተኛት አለበት። በቃ በሽታ
ነው። እሺ እኔ ናት። ስለዚህ ማልቀስ የለም። ከዛሬ ጀምሮ ጠንካራ ሆነሽ በራስሽ እግር በሁለት እግርሽ ቆሜ። እሺ ይህች ምድር ለልፍስፍስ ሰዎች ቦታ የላት። ተግባባን? እሺ መልካም ቀን። አስቸጋሪ ነው። ድምፅ ይሰማል። ኔትወርክ ምንድን ነው ጋይስ? አለው ቢጫ፣ ግሪን፣ ሬድ ምናምን ያበራብኛል። ያሁን ደግሞ ሬድ በራ። እሰማለሁ። ጉድፈላ። እስቲ ሰው እናስገባና ከስራ ግን ኔትወርኬ ቀይ አብርቷል። እንታዘዝ። እኔ በፌስቡክ ተዋውቄ ነበረ እና መቼ ነው የተዋወቃችሁት? የዛሬ 5 ወር። እሺ። ወይኔ ፍርሃቱ። ከዛ አይዞሽ ተረጋጊ፣ ውሃ ጠጪ እስቲ። እንጠጣ እስቲ ውሃ እንረጋጋ። አይዞሽ። እንዴት ተዋወቃችሁ? ፌስቡክ ላይ የጦስ ዶሮ እንዴት ተጀመረ? ከሱ ማውራት ጀመርን ምናምን፣ ተግባባን። እየተግባባን መጣን። ከዛ ከዚህ ፊት እንደተጎዳ ምናምን ነገረኝ። እሺ። ከዛ አንቺም እንዳጎጂኝ ምናምን ሲለኝ እሺ አልኩት። በጣም እንደተጎዳ ምናምን ነገረኝ በጣም። ከዛ በቃ እሺ አልጎዳም አልኩና ማውራት ቀጠለን። ልክ በመሀል እያወራን እያለ አለመግባባት ተፈጠረ። አለመግባባት የተፈጠረ ምንድን ነው? በኢሞ ነው የምታወሩት? በፌስቡክ ነው። ከዛ ስልክ ቁጥርሽ ላኪልኝ ሲለኝ ላኩለት። ከዛ በኢሞ? አዎ በኢሞ። ከዛ እያወራን መጣን በኢሞ። እያወራን እያለ እኔ ያለሁት አረብ ሀገር ነው እና አሁን 24 ዓመቴ ነው ማለት ነው። ከዛ መቼ ነው የምትገቢው ሲለኝ እኔ አሁን ነው ትዳር የምፈልገው፣ አንቺ መቼ ነው የምትገቢው ሲለኝ እኔ ከአመት በኋላ 2019 አልኩት። ከዛ በኋላ የምቆይ ከሆነ አይ እኔና አንቺ መግባባት የለብንም ሲለኝ አይ ከዛ በኋላ አልቆይም ምናምን አልኩት እና ማውራት ጀመረን። ከዛ ኢትዮጵያ ስትመጪ ምንድን ነው መስራት የምትፈልጊው ሲለኝ አይ አይቼ ነው መስራት የምፈልገው ምናምን፣ ግን እንደ ኮስሞቲክስ የምሰራ ይመስለኛል አልኩት። ከዛ ስለው የሆነ እጄ ላይ እንትን አለ ሱቅ አለ እና ትንሽዬ ሱቅ አለ እና ምናምን ብሎ ፎቶ ላከልኝ ምናምን እና በቃ እዚህ ትሰሪያለሽ አለኝ እና ርካሽ ነው ልግዛው ምናምን ሲለኝ ደስ እንዳለ አልኩት። ማሽን ነው ማሽን ነው ኖ ሱቅ ነው። ይሄ ማለት ትንሽዬ ቤት ሱቅ አለ አይደል? የተደረደረ መደርደር ያለው ምናምን። ይህ ልክ እንደ ሰፈር ውስጥ እንደምናውቀው ሱቅ? አዎ ከአስፓልቱ ትንሽ ወጣ ብሎ ማለት እያላከልኝ እና ከዛ እኔ ላይክ ለራሱ ሊገዛው ምናምን የመሰለኝ እሱ ነካ እንድረዳው ነው የፈለገው። ገባህ? ለሁለት እንድንገዛ ቢኮስ ተግባብተናል። ከእንግዲህ አብረን ብንገዛ ስመጪ መስራት ትችያለሽ ምናምን ነው ሀሳቡ። ገባህ? እኔ ደግሞ ገንዘብ እንዳሌለኝ ነግሬዋለሁ። ገባህ? ከዛ ገንዘብ እንዳሌለኝ ነግሬዋለሁ። ከዛ እኔ ለራሱ ሊገዛው ምናምን በቃ ሊያከራዩ ነው የመሰለኝ። ገባህ? ከዛ የሆነ ገንዘብ የሆነ ሰፖርት እንዳደረገው ፈለገ ምናምን። እንዴ ነግሬሃለሁ እኮ ምናምን አልኩት። ከዛ ገባህ? ያሰበው እኔ እየሰራው ነው እረዳዋለሁ
ገባ እረዳዋለሁ። የማዳም ቤት ተቀጣሪ ነኝ፣ የወር ደሞዝ አለኝ። እንደዛ ነው ያሰቡ። የ2 ወር የ3 ወር ደሞዝ ብልክለት መግዛት እንችላለን። ከእሱ ጋር ተገናኝተን ገንዘብ እንኳን ባይኖረኝ ከዛ ገረመኝ ምናምን። ከዛ የለኝም አልኩት፣ ደበረው ምናምን። በቃ ለምን ደበረሽ ግን ሲለኝ አይ ለሰው ልጅ ምንም ያህል እንኳን ዋጋ ብከፍልለት ዋጋ አይገባውም፣ ስለዚህ ለዛ ነው የደበረኝ አልኩት። እሱም ደበረው። ዝም ተባብለን ቆይተን ከዛ ታርቀን ማውራት ጀመረ። አሁንም ስለዙ ቤት ነው የሚያወራው። ገባክ? እኔ እኮ አንቺ እንድትጠቀሚ አንቺ ከኔ ጋር አብረን እንድንኖር አሪፍ ህይወት እንዲኖረን እንጂ እኔ ሱቁን አልፈልገውም። እኔ ቢኮዝ ሴት ልጅ አይደለሁም፣ ሱቁን አልፈልገውም፣ አንቺ እንድትሰሪበት ነው ይለኛል። ገባህ? እና በጣም ትንሽ ብር ነው መተሽ የ6 ወር ብትከራይ ራሱ ይህን ብር የ6 ወር የምትከራይበትን አሁን ብልክልኝ ከዛ በኋላ ቤቱ የራስሽ ነው የሚሆነው ማለት ገባህ? እና የቤት ኪራይ አይኖርብሽም አለኝ። ከዛ ግራ ብታለኝ የሆነ በቃ ታርጌቱ ገንዘብ ላይ ነው። ከዛ ደህና ሰው እንደሆነ ምናምን ያወራልኛል። ከዛ ዝም አልኩት። በቃ ግራ ብታለኝ ዝም አልኩት። አንተ ጋር ለመግባት ሞከርኩኝ። ከዛ ምንም አላስገባኝ፣ ዝም አልኩት። ከዛ አሁንም እያወራን መጣን ታርቀን። ስለ ቦታው ማውራት ጀመረ። ነግሬዋለሁ። ገባህ? ገንዘብ እንዳሌለኝ እየሰራው እንደሆነ እሱም ሂሳብ እየሰራ ነው። ከዛ 200 ሺህ ብር እርጅኝ፣ ቦታው 300 ሺህ ነው አለ። 300 ሺህ ነው 200 ሺህ እርጅኝ፣ 100 ሺህ እርጅኝ፣ እኔ 200 ሺህ ብር አለኝ። ከዛ ሲለኝ እኔ ማታምኝ ከሆነ አለኝ፣ እኔ ማታምኝ ከሆነ ቤተሰቦችሽ ለአንቺ ግዙልሽ፣ በቤተሰቦችሽ ለአንቺ ግዙልሽ፣ ቢኮዝ ቦታው ይጠቅምሻል ለአንቺ አለኝ። እኔ ገንዘብ ካለኝ ሀገር ይገዛዋሉ አልኩት። ገንዘብ ስላሌለኝ ነው አልኩት። እኔ ንጹህ ወንድምሽ መሆን እችላለሁ፣ ማታምኝ አይነት ሴት ከሆንሽ አለኝ። ከዛ 100 ሺህ ብር እንደራዳው ፈለገ። አይ እኔ እምቢ አልፈልግም አልኩት። ከዛ ስለው በቃ ለቤተሰቦች ሲለኝ አይ አልፈልግም ብዬው ዝም ነው ያልኩት። ገብቷል? ከዛ አሁን ተግባብተን እያወራን ከጀመርን በኋላ አይ ቲንክ 5 ቀን ይሆነዋል። ከዛ በቃ ተጨነኩኝ ምናምን፣ ሰውዬው ቶሎ ክፈል እያለኝ ነው ሲለኝ በቃ ይዞ ተረጋጋ ምናምን አልኩት። ተረጋጋ ችግር የለም ይከፈላል ምናምን አልኩት። እሱ 100 ሺህ ብር እንደራዳው ታርጌቱ ያ ነው። ከዛ ነካ ወሬ በ30 ምናምን እንደሆነ ያውቃል ምናምን እንድልክለት አስቧል። ከዛ መቼ ነው ምልክልኝ ሲለኝ ሰዎች አልሰጡኝም አልኩት። ሰዎች አልሰጡኝም ይቅርታ ስለው ዘጋኝ ምናምን። ከዛ በምክንያት ዘጋኝ ስለው አይ አንቺ አላማ የለሽም ምናምን አለኝ። አላማ የለሽም ምክንያቱም አንቺ እኔን አታምኝም እና ለምንድን ነው ማታምኝም? ለምንድን ነው አላማ እናስተካከል ስለሽ እምቢ የምትይው አለኝ አሌክስ። አሁን በቃ ዝም ነው የተባባል ነው እና ምንድን ነው መብትው? እኔ ምን ማድረግ ነው ያለብኝ? ዝም ነው የተባባል ነው ማለት ገንዘብ እንዳላኩለት ደበረው ነገረኝ። ገንዘብ ባትልኪልኝ እንኳን አይዞ ማለት ትቺ ነበረ፣ አይዞ ከጎን ነኝ ማለት ትቺ ነበረ። እኔም ዝም ስልሽ አንቺም ዝም አልሽኝ አለኝ። እሺ ከነከነሽ? ከዛ በቃ ዝም ተባባልን። ቴክስት ጽፍልኝ ምናምን አንቺ እኮ አላማ የለሽም ይለኛል። ገባ? እሺ ከዛ አላማ ስላለኝ መሰለኝ ምናምን አልኩት። አይ እኔ ላንቹ ጥቅም ብዬ ነው ምናምን ይለኛል። እና አሁን እኔ ምንድን ነው ማድረግ ያለብኝ? ለዛ ነው የገባሁት፣ ምክር ፈልጌ። እሺ ሚዩት አድርጊ እስኪ አንቺ። ቃሪያ በሚጥሚጣ ሰናፍጭ ጣል ያለበት ዳጣም ጨምርበት እስኪ። ትንሽ ለብለብ ማድረግ አለበት። እንዲህ ሰውየውን እኮ ፌስቡክ ላይ ነው የምታውቂው የኔ እናት። እሱን ላስታውስሽ ብዬ ያ ማስታወስ አለብን። ሰውየው የምታውቂው ፌስቡክ ላይ ነው። ሱስ ቢዝነስ እየሰራ ነው፣ ስራው ነው በቃ።
ሌብነትም ስራ ነው። ስትያዥ ነው ወንጀል እንደተባለው ስራ ነው። ምንም የሚያስደንቅ ነገር የለው ማለት ነው። አንድም ፌስቡክ ላይ የተዋወቅሽውን ወንድ ሊልሽ የሚችለውን ነው ያለሽ፣ ለአንቺ ጥቅም ነው ምናምን ስራው ነዋ። ምን ሴትን ገንዘብ ላኪና ሱቅ እንግዛ ምናምን አስባለው ወንድ ልጅ አይደል? በራሱ አይቆምም እንዴ? ደገፍ ደገፍ ተደራርገን እንቆም። የት ታውቂዋለሽ? የት ታውቂዋለሽ ነው ፖይንቱ። በስልክ ሀይ ስለተባባልሽ 1-3 ቀን ስለወራሽ 1 ዓመት የሚያወራሽ ተቀራረቡ ምናምን ተግባቡ። ስንት የለፋሽበት ስንት ያቀድሽው በአንድ የስልክ ጅንጀናና እንትን የሚቀየር ነው እንዴ? አንዳንዴ የማታልፉትን ድንበር ማወቅ አለባችሁ እኮ በህይወታችሁ ውስጥ። እዚህ ጋር ተዋወቅሻለ ከሰው ጋር ሀሳብ ትሸጫለሽ፣ ሀሳብ ትገዣለሽ፣ ሀሳብ ነው የምትለዋወጭ። ከዛ መዝለል የለብሽም። ዘለሽ የህልምሽ ጉዳይ ውስጥ ገብተሽ ገንዘብ ላኪ ልግዛልሽ ምናምን ከገዛሽ በኋላ አሪፍ ዘዴ ነው ግን የተጠቀመው ማለት እኔ 200 አለሽ አላት፣ አንቺ 100 ሺህ አንቺ አያት ምናምን። ያው ትንሹን ትልቁን እሱ ቻለ፣ ትንሹን አንቺ ቻልሽ ማለት ነው። ይሄ ማይንድ ጌም ይባላል። 90 ብር አለኝ 10 ብር ሙላልኝ እንደሚባለው አይነት ነገር ማለት ነው። ወይ 90 ብር ኖሮትማ 10 ምን አላት ብለሽ እንድትሞይ ነው። እሱ 200 ሺህ ብር ከቻለ እኔ 100 ሺህ ጋርማ አነሰችልኝ ለእኔ እንድትይ። ሲጀመር 200 ሺህ ብር የለውም እሱ፣ የአንቺ 100 ሺህ ብር ከፈላ ነው። ከዛ ይጠፋል፣ ታገኘዋለሽ። ገና ደግሞ ከማታውቂው ሰው ጋር ሱቅ ገዝተሽ እንደገና ጭቅጭቅ፣ ሌላ ውጥንቅጡ የጠፋ ጭምልቅልቅ ያለ ግራ የገባው ጉዳይ ውስጥ መግባት፣ ገደላ ገደል። ከቤተሰብሽ ጋር እንኳን እንዲህ አይነት ነገር መግባት የለብሽም። ሊሰመርበት የሚገባው ነገር ከቤተሰብ ጋር እንኳን እንደዚህ አይነት ሱቅ አብሮ መግዛት፣ አብሮ ቢዝነስ መስራት ምናምን ከቤተሰብ ጋር ክብሮ መድረት ያለብሽን ትረጃለሽ፣ እገዛ። ከዛ ውጭ የራስሽን ጉዳይ ራስሽ። እንደውም ይሄ ቢዝነስ ስራ መስራት ከፈለጋችሁ ከባዳ ጋር መስራት ነው ያለባችሁ። ይሄ ማለት የእናንተ ፋሚሊ ካልሆነ ሰው ጋር። እግረ መንገዴ ልንገራችሁ ነው፣ ቤተሰቦቻችሁ እንደውም በደንብ ነው የሚያላግጡባችሁ። ቢዝነስ ስሰሩ ኮሚትድ ሆኖ አይሰሩ። እህቴ አይደለች ቢጠፋ ምን ችግር የለም። ይኸው ነገር ገንዘብም ሲጎል ወይም ሲጠፋ ሲስተር ናት እኮ፣ የሲስተር እኮ ምን ጣጣ አለው? ትናቂያለሽ። የማታውቂው ሰው ጋር ግን ቢዝነስ ስትሰሪ ትከባበሪያለሽ። ለማዘዝ እንኳን ስትፈልጊ ቆፍጠን ብለሽ ታዣለሽ። ለምን ማለት ያለብሽ ጉዳይ ከሆነ ለምን ትያለሽ። ቤተሰብ ግን ቆርጠሽ አትይው። ወንድምሽ መቼም አትከሽም። ፍርድ ቤት ለፍርድ ቤት ወንድምሽ ሆኖ ይሄ ደግሞ ያንቺ ደግሞ የከፋ ነው። ገና ደግሞ ፌስቡክ ላይ ላላወቅሽው ሰው እንዲያ አቁሚ። ቀጥታ ከሱ ጋር ያለሽን ንግግር አቁሚ። የእውነቴን ነው የምነግርሽ። አይሆንም። ይሄ ሰውዬ ጥቅመኛ ነው። ለብራ አይዞ የምትይው ፌስቡክ ላይ አለ። እኔ አሁን እዚህ ጋር አይዞ ለምን አላላችሁኝም ብዬ እንደመናደድ ማለት ነው። ግዴታ የለባችሁም እኮ እናንተም የራሳችሁ ህይወት አለባችሁ። የራሴን ጣጣ ራሴን መጨረስ ያለብኝ፣ የራሴን ችግር ራሴን የመወጣት የለብኝ። እንዴት አይዞ አትሉኝ ብዬ ካለቀስኩ ጥቅመኛ ነኝ ማለት ነው። የራስን ችግር ራስን መወጣት ያለብን። አይዞ አሉ አላሉ። ስለዚህ ፍሬን ያዥ። ገንዘብሽን እንዳትልኪ ለማንም ሰው። ቤት መግዛት ብፈልጊ ሄደሽ ጊዜ ራስሽ፣ መስራት ብፈልጊ ራስሽ ሄደሽ ስሪ። ንብረት ማፍራት፣ መኪና መግዛት ራስሽ አድርጊው። ሼር የሚባል ነገር የለም። ተግባባ? እሺ አሌክስ፣ በጣም ነው የማመሰግነው። እሺ መልካም ቀን። እሺ አመሰግናለሁ። አሁን በቃ ፍቅረኛዋ ጦር እሳት ለብሶ እሳት ጎርሶ ይመጣል። ዛሬ አይመጣም፣ ነገ ጌም ስጫወት ምናምን ይመጣሉ እኮ ፍቅረኞቻችሁ። ባይዘ ወይ በደንብ ይመጡት በዩዘር አካውንት ይመጣሉ። አንዳንዴም ስማቸውንም ጽፎ ይመጣሉ። ትንሽ ደፈር ያሉት ይመጡና አንተ መካሪው የምትባለው ልጅ አልነበርክ? እንዲህ ተበላሸ ይጻል። ያው እንዲያበረታ እኔ ደግሞ ኮሜንታተሮችን በዛ ሰዓት የሚኖሩትን አበረታቱት። እንደ አይነት ሲጽፍ ባይዘ እውነትህን ነው ተበላሸ ልጅ ነው ባናቱ ይተከል ምናምን በሉ። ለሞራላቸው ነው ጋይስ። ያው ጌም ስጫወት ማለት እንዴት ትጫወታለህ? ተበላሸ። ቅድም አሁን እንደሱ ብሎ ጽፎልኝ አንዱ ፍቅረኛሽ እዚህ ውስጥ አንዷ ነሽ ያላክሽለት ጡረታ ጎሉበት ነው የመጣው ነገር
እና ደህና ሰው ሲበላሽ ቅራሬ የለውም ነው የሚባለው። የኔ ድፍድፍ ነው የሌለው አልኩት። ነቅሎ ሄደ። እውነቱን ነው። ደህና ሰው ሲበላሽ ቅራሬ የለውም ይባላል። የኔ ድፍድፍም የለውም። ስበላሽ ብልሽት ነው የምለው። ደግሞ እንደኔ የሚበላሽ ያለ እኔ ደግሞ ሲበላሽ ያው እነሱ ጠላቶችን ሆኖ ያጥረገርጉኛል። ያላቸው መምቻ ዱላ እሷ ነቻ። ያው ቲክቶክ የሰጣቸው መብት ያው ኮመንት መጻፍ ነው። ያውጡት ብሶታቸውን ባይዚ እኔ አይከፋኝ። እንደውም መድኃኒቱ መስራቱን የማውቀው በዛ ነው። በትክክል መድኃኒቱን እየዋጣችሁት መሆኑን የማውቀው መጥቶ ሲሰረስረኝ ሰርቷል ማለት ነው። ሄሎ እንዴት መክሪ ፈልጌ ነበር። እሺ ንገሪ። ያለሁት እኔ አሁን ስደት ላይ ነው፣ ዱባይ ማለት ነው። እሺ እና ቤተሰብ ጋር አሁን ባለፈው ለ27 የአባቴ አባት ሞቶ ነበር እና እህቶቼ ወደ ክፍለ ሀገር ሲሄዱ ለእሱ ከመንገድ ላይ ወሰዷቸው ማለት ነው። አይታወቅም ማን እንደሆነ። እነማን? እህቶቼን። የት ነው? ወደ ሰሜን ሸዋ። እሺ እና እስካሁን ድረስ አንድ ህፃን የታናሽ እህቴ አመት ምናምን ልጅ ያለ እሱ የት እንደገባ አይታወቅም። እህቶቼ ደግሞ ይዘዋል። አንዳንድ ምናምን 1 ሚሊዮን ብር ምናምን አንተ ብሎ ተደውሎ አሁን ላይ ምንም እንትን እያሉ አይደለም። 1 ሚሊዮን ብር ለአንድ ሰው ማለት ነው። ታግተው ነው እንደዛ መሰለኝ። እሺ እና አሁን እኔ ምንም ማድረግ አልችልም። እንደማደርግ ግራ ገብቶኛል። ከዛም እየደወሉ እኔን ያወራሉ ማለት ቤተሰብ ምናምን። እኔ ደግሞ በፊት የሰራኋትን ራሱ በአካውንትን ያስገባሁ ማውጣትም አልችልም። ድምፅሽ እየታፈነብኝ ነው በጣም ብዬ ስለሆነ የትም ቅጥቅጥ ስላለ አይዞሽ። እና ባለፈው ብዙ ሰዎች የማውቃቸው ጸሎት ቦታ ላይ ታዋቂ ሰዎች ጋር እንትን በይ ምናምን ብለውኝ እነሱ ጋር ሂጅ ራሱ እነሱ እንደዛ አይነት ነገር አይገባንም ምናምን ብለው ስልካቸውን ሰጥተው ነበር። ደውዬ ሳወራቸው ዘጉብኝ። ምን ልትያቸው ነበር የፈለግሽው? ማለት ያው እንዲለቋቸው ምናምን ወይ እርዳታ ከሆነ እንደግዙ ሳወሪያቸው ምናምን ብለውኝ። እሺ እና በቃ እኔ ስራ መስራት ራሱ አልቻልኩም። ትናንትና ራሱ ልብስ ምናምን እየተኮስኩ መተኮሻ ሳላጠፋ ረስቼ ከሴትየው ጋር በጣም ተጣልተን ነበር። እሺ ነው ይሄ ሆነው ለ27 ነው። ለ27 ነበረ ለእሱ እየሄዱ ያሉት ማለት ምን ያህል ጊዜው ነው? ሳምንት ሊሆነው ነው የታገቱ ማለት ነው። ምንድን ነው የምንፈልገው አሉ አጋቾቹ? ብር። ይሄን ያህል ብር አስገቡና ይለቀቃሉ ነው የሚሉት። ህፃኑ ግን እስካሁን ድረስ የት እንዳለ ራሱ አልታወቀም። ማለት ማውራትም አይችልም። ገና ትንሽ የህፃን ልጅ ነው። እዛ የታገቱትንም ደግሞ ሲጠይቋቸው እነሱም እዛ እነሱ ጋር እንደሌለን የተናገሩ። እንዲህ አይነት ነገር ብዙ ሰው እየገጠመው ነው አይደለም? ማገት ለፖሊስ ለማመልከት አልሞከራችሁ? እነሱማ እንትን ብለው ነበር ማለት ከኋላ ሲወሰዷቸው በኋላ ደርሰዋል። ግን ሳይደርሱባቸው ይዘዋቸው እንትን አሉ። ምን አሉ? ተወሰደ ምናምን መኪና እንትን ከባለ ሲባል ከዛ በኋላ ወጥንትኖች የከተማ ወታደሮች ምናምን ተከትለው ሲሄዱ ከዛ እነሱ ይዘዋቸው ሄደዋል ማለት ነው። አሁን ይህንን እንግዲህ እንዴት ምን እንደምንልሽ አናውቅም። አሁን ማድረግ የምትችሉት እንግዲህ ለህግ ጉዳዩን አሳልፎ መስጠት ነው። ገብቶሽ ነው? እጅሽ ላይ ያሉትን መረጃዎች ህግማ ምንም አያደርግም። ያው እንደዚሁ እንትን ተብሎ ብሩ ምናምን አዋጥቶ ተልኮላቸው ነው የሚለቁ። ህግ እንትን ካላለ ያው ወይ ይገሏቸዋል የሆነ እንደዛ አይነት ነገር ተፈጥሮ
በዚህ አይነት መልኩ የተለቀቁ ሰዎች ነበሩ? አዎ አሉ፣ እንደዛ ተደርጎ የተለቀቁ። አሁን በምን እንድንረዳሽ ነው እኛ የፈለግሽው? ማለት ያው እንትን የተሻለ ሰው ምናምን ካለ ያው በብር ምናምን እርዳታ ቢያደርጉልን ከዛ ይላክላቸውና ይለቋቸዋል ማለት ነው። እስቲ ጋይስ የምትሏት ነገር ካለ ማለት ነው የምታግዟት የምትፈልጉ ሰዎች ፎሎ አድርጓትና ያው እንደዚህ ላይቭ ላይ ምናምን እርዳታ ማሰባሰብ እንኳን አይቻልም። አሁን በተለይ እዚህ ያለሁበት ሀገር አይችልም። እንደሱም አይቻልም። የልጁን ራሱ እንትን ምናምን እንዳታወጪ ብለው ተቆጥተውኛል። ምናልባት መንገድ ላይ ወድቆ ከሆነ ምናምን እንደዛ ከሆነ እንደዛ ላድርጎ ብዬ ስጠይቃቸው አይቻልም ዛሬ እንዳታወጭና ደግሞ አሁን ይኸውልሽ እኔ እንዲያርጊ ልልሽ አልችልም። ያው በግሌ ገብቶሻል። እኔ ምልሽ ጉዳዩን ወደ ህግ ይዞ መሄድ ባይ ነኝ። ህግማ እኮ ከዚህ በፊት ራሱ ብዙ መኪና እየተወሰደ ነው ያለ፣ ግን ምንም እንትን እያሉ አይደለም ያሉት እኮ በቃ ያ ነው። ከዛ ውጪ እንደዚህ ገንዘብ ማሰባሰብ ምናምን የሚለው ሀሳብ ማለት ሊረዱሽ የሚፈልጉ ሰዎች ካሉ በግል አንቺን ለመርዳት በዚህ ጉዳይ ይኸው ሊያገኙሽ ይችላሉ። እዚህ ውስጥ ይኸው እዚሁ ላይ ፎሎ አድርገውሽ ማለት ነው። ከዛ ውጪ እኔ እዚህ ባለውበት ሀገር እንኳን እንደዚህ አይነት ጉዳይ እንደው የህመም ምናምን ነገር ቢሆን ይህም የህይወት ጉዳይ ነው አልችልም። ህጉም በጣም አደገኛ ነው። መኒ ላውንደሪ ነው ተብሎ የሚታሰበው ገብቶሻል። ቀጥታ ነው ዘብጥያ የሚያስወርደኝ። ልረዳሽ እንኳን በዛ በሞክር ገብቶሻል። ምንም ጥያቄ የለውም ከአንዳንድ። ስለዚህ አይዞሽ። በግሌ እንግዲህ ጉዳዩን ወደ ህግ ውሰዱት። ከዛ ውጪ ሌሎች መፍትሄዎች ካሉ ደግሞ ከቤተሰብ ጋር ተነጋግራችሁ ለማስተካከል ሞክሩ። አይዞሽ። አመሰግናለሁ። እንዲያ ነገር አስቸጋሪ ነው። በምን ነው ልንረዳት የምንችለው እሷን? ምክንያቱም ታግተዋል ቤተሰቦቹ። ይሄ በግለሰብ ደረጃ የሚፈታ አይደለም። ገንዘብ እሷ አሁን አዘጋጅታ ራሱ ብትሰጣቸው እነሱን ለመልቀቃቸው ምን ዋስትና አለ? እና ደግሞ እንደዚህ አሁን ገንዘብ ማሰባሰብ የሚለው ሀሳብ ብዙ ጊዜ ስለምጠይቁኝ ነው። አደገኛ እኔ ባለውበት ሀገር ለምንም ጉዳይ ገንዘብ እርዳታ ከተባለ ቻሪቲ ያለ እዛ ሄደ ስጥ ነው የሚባለው። ገብቷችኋል? በምንም አሁን ሊቢያም ላይ ያሉ ልጆች አሉ መጥተው የሚጠይቁኝ በጣም ችግር ውስጥ ያሉ በጣም ብዙ ሰዎች ብዙ ጊዜ ጠይቀውኛል፣ ብለውኛል። ግን ያለውበት ሀገር ህግ አይፈቅድም፣ ሲስተሙ አይፈቅድም። ቀጥታ የምትያዘው ማናንተ የእርዳታ ድርጅት ነው ወይ ምን ፍቃድ አለ የሚለው ጥያቄ ቢመጣ ለመመለስ እርዳኝ ያለ ሰው ራሱ ያኔ አይኖርም። ቀይስ ነው የሚለው ትወጣዋለህ ራስህ። አስቸጋሪ ነው። ይሰማል? የኔ ናት